አራት ነገር ብላንች ከአራት የወራዳ ስራ እንራቅ። አልጊባ ወነሚማ ወልኸውድ ፊማ ላ ያዕኒ ቂለ ወቃል። አንተን የሚያወድሙሃል፣ በዙሪያ ያሉትን ሰዎች ታወድማለህ፣ ግንኙነት ታፈራርሳለህ፣ ባልና ሚስት ታጣላለህ፣ ልጅና አባት ልጅና እናት ሰው ከጎረቤቱ ጋር ከጓደኛ ጋር ታጣላለህ። ትልቅ ወንጀል ነው። በጣም ወራዳ ሰው ማለት ከላይ ኖርማል የሆነ ነገር የተናገረ እንደ ማሽሟጠጥ ማለት ነው። ማሽሟጠጥም አይደለም፣ ልትነቃበት አትችልም። አንተ ግን ወንድምን ለመንካት ፈልገህ ነው። እማገባይ ነገር ውስጥ መግባት من حسن اسلام المرء تركه ما لا يعني او لما لا يعني። የአንድ ሰው እስላሙ ያስከው እስላም አላህ ባወረደው መልኩ ነው። እማገባህን ነገር ስትተው፣ እማገባ ማለት ካስተሳሰብ ጀምር። እማገባህ ነገር ላይ አትጨነቅ፣ አታስብ። እማገባህን ነገር አትመልከት፣ እማገባህን ነገር አትናገር፣ እማገባህን ነገር አታዳምጥ፣ እማገባህን ነገር አትጠይቅ። ሐታ የራስን ጉዳይ ቢሆን የራሴ ጉዳይ ያገባኛል አይደለም፣ ግን ለማይገባ ሰው ከተናገርኩኝ አያገባኝም ማለት ነው። መቆጠብ አለብኝ ማለት ነው። ይሄ ትልቅ በሽታ እኮ ነው፣ ከንቱነትም ነው፣ የሜንታል ሲክነስም ነው። ሳይኮሎጂካል ሲክነስ ብቻ ሳይሆን ሜንታል ሲክነስ ነው። ይሄ ማለት እኮ እኔ አሁን ወንድሜ ነው ያን እማማውን ሰው ማለት ነው፣ ለሱ ነው የምናገረው፣ ስለሱ ነው የምናገረው። እሱ አለ አይደለም እንዴ? ይሄ እኮ ጭንቅላቱ የተገለበጠ ሰው በጭንቅላቱ እንደሚሄድ ሰው እኮ ማለት ነው። አላህ ግፊትን አውቃለሁ እያለ ተመልከት ያለንበትን ሙሲባ። ይሄ ማለት አንድ ስራ ከመስራት በፊት ለምንድን ነው በተለይ ከሰዎች ጋር ይተያያዘ? ለምንድን ነው ስለ ሰው የምትናገረው? ከተናገርክ ደግሞ ግፊትን ተመልከት። ለኢም የሚባለው ደግሞ አስቀያሚ የሚያስፈራ ሰው፣ ይሄ ሳይኮሎጂካሊ ካንሰር የያዘው ማለት ነው። ሳይኮሎጂካሊ ሌፕሮስ የያዘው ማለት የሳይኮሎጂካሊ የሰውን ቁምጥና አይደለም፣ የሳይኮሎጂካሊ ቆማጣ ማለት ነው። የካልበለ ፓራላይዝ የካልበለ አስቀያሚ ሰው ማለት ነው። መሸከም በሱ ህይወት ገብተህ ስትናገር አንተ ይሄ ተናገርክበት ወይም ይሄን ጥያቄ ጠየቅከኝ ውስጥ ለኢም ስለሆንክ ነው፣ ኸቢስ ስለሆንክ ነው፣ ቆሻሻ ስለሆንክ ነው ብለህ ዝም ብለህ መቀበል አለብህ። ጀዛአ አለ እንትን ነው። ትናንትና እንዳልኩ ሶርሱ አንኖን ሶርስ ሲሆን ነው። ማን ነው ብለህ አታውቀውም። አንድ ተብሏል ቂለ የሚለው ቂለ ወቃል ደግሞ አለ ማለት ነው። አለ ስለ ማን ነው ስትለኝ እከሌ ነው ትለኛል ዳይሬክት፣ ወይም አይ ከከሌ ሰምቼው ነው ስከላ ሰው። ይሄም ተራነት ነው። ቂለ ወቃል አራቱ ነገሮች አሁን ከህይወታችን ቢወጡ እኔ እናንተ ይሄ ቁርአን ለአላህ ይገባል ብሎ ይሰጣል። እነዚህ ይሄን ግን ሐሜተኛ ነገረኛ በማያገባ ነገር መግባት ይሄ ተብላ ለተና ምትል ከሆነ ይሄ ቁርአን አዚዝ ኢነ الذين كفروا بالذكر لما جاءهم وانه لكتاب عزيز። አላህ ነፍስያቸው ያለውን ስለማቅ ተጠንቀቁ እያለ ነው። ከኔ ተጠንቀቅ እያለ እሺ። አሁን እዚህ ላይ ጥያቄው ትናንትና ያነሳው ጥያቄ ላስታውስ። ውስጣችን ያለው ምንድነው? ስራ አለ ውስጣችን፣ ስራ አለ እንዴ? ሶላት አለ፣ ጾም አለ ወይስ አላህ አይቶት ይሄን ጾም አጓድልሃል የሚለው አለ? ውስጣችን የሚገኘው ነገር ምንድነው? ምንድነው የሚገኘው ነገር? የምንሰራው ስራ ንያው ነው። የምንሰራው ስራ ግፊቱ ነው። የምንሰራው ስራ በምንድነው? ያን ስራ በምንድነው ያን ስራ የሰራሁት? ምንድነው ያነሳሳኝ? አዳፋ ማዳፋ ለهذا العمل ማለት ነው بالعربي ጥሩ ነው። ይሄ ማለት በምሳሌ በመናስረዳ ለምሳሌ አንተ መጥተህ ስለ አንድ ጓደኛ ትነግረኛለህ ወይም የሆነ ነገር ታሳየኛለህ።
ያ አነጋገር ኖርማል። ምናልባት ስለ ጓደኛ የምትነግረኝ ያለበትን ነገር ነው ያሳየህ ነገር ምናልባት ያለ ኖርማል ነው። ግን አንተ ስትነሳ ያን ጓደኛህን ለማዋረድ ብለህ የመጨረሻ ወራዳ ሰው አውሀድ ኢንሳን አላ ወጀል በሲጣ አላ ወጀል ከውከብ ወአሕቀር ወአንዘል ያማርኛ ያለው በጣም ወራዳ ሰው ማለት ከላይ ኖርማል የሆነ ነገር የተናገረ እንደ ማሽሟጠጥ ማለት ነው። ማሽሟጠጥም አይደለም፣ ልትነቃበት አትችልም። አንተ ግን ወንድምን ለመንካት ፈልገህ ነው። ስለሚያጋጥመኝ ነው። ምናልባት ዳዕዋው ተስፋፋ ሲመጣ ቀረ እንጂ እነዛ ሰዎች ፊታቸው ላይ ሊመቱ ይገባል። በእጅህ አይደለም ታልኩ ተመልስለታለህ። ካስፈልገ በለው ምን አይነት ወራዳ ነህ በለው። አንተ ለምንድን ነው ይሄን ነገር የምትነግረኝ? ለምንድን ነው ይሄን ነገር የምታሳየኝ? ይሄን ግፊታችሁን አውቀዋለሁ። አሁን ሁሉም ግፊትን ተመልከት። እኔ አንድ ቦታ አጋጥሞኛል ትዝ አለኝ። አሁን አንድ ኤርትራዊ የሆነ ቦታ ይሰራል፣ እዛ ገልፍ ውስጥ ይሰራል። አብሮት የሚሰራው ሰራተኛ ይሄኛው ኤርትራዊ ነው፣ ይሄኛው ኢትዮጵያዊ መሰለኝ፣ ግን እዛ የኖረ ነው። እንደ አረቦች ይናገራል። ለካ አላስለው ቶሎ አይዋደዱም እና የሆነ ማሽን ላይ ይሰራል። ይሄ ኤርትራዊ ባረሳ ሁኔታው ብዙ ሆነ 35 ዓመት አለ። በአሰሪው መጣ። አሰሪውን አውቀዋለሁ፣ ጓደኛዬ ነው። ከአሰሪው ጋር መጣሁ። ከዛ አሰሪውን ያነጋግረዋል። ይሄ ኢትዮጵያዊ ስለዛ የተነገረ ማለት ነው። በአረብኛ ነው። እኛ ሳውዲ አረቢያ ምንድነው የሚናገረው? ማሽን ላይ የሰራ ነው፣ ግን ብዙ ስራ አላቸው ውስጥ። ምን ይለዋል ይሄ ለዚህ ለአሰሪው በእንትኑ በአረብኛ ይችላል እኮ ኤርትራ ይሄ በእንትን እዚህ ማሽኑ ላይ ጊዜ ያባክናል አለው። ዳይሬክት አልተናገረም፣ ግን ለማለት የፈለገው ምንድነው እዚህ ላይ ብዙ ጊዜ ፈጃል። አትናገርም አለ። በግልጽ ለምን አትናገርም? አይሰራም ለምን አትልም አለው። በዛው ማለት የአይነት አነጋገር ለምሳሌ አለ። ስለ ማሽን የተናገረው ምን አለ? ከዛ በኋላ የሆነ ነገር ጨመረ። እኔም እንደዛ ነው የተረዳሁት በወቅቱ። ነስአሉላህ አልዓፍወ ወልዓፊያ። አላህ ግፊትህን አውቃለሁ እያለ ነው። ተመልከት ያለንበትን ሙሲባ። ይሄ ማለት አንድ ስራ ከመስራት በፊት ለምንድን ነው በተለይ ከሰዎች ጋር ይተያያዘ? ለምንድን ነው ስለ ሰው የምትናገረው? ከተናገርክ ደግሞ ግፊትህን ተመልከት። ያንን ሰውዬ አዛ ለማድረግ ነው፣ ያንን ሰውዬ ለማዋረድ ነው፣ ያንን ሰውዬ ክብር ለመንካት ብለህ ከሆነ ያቺኛው አያት አብራራለች። ሁለተኛው አያ ላይ እንሂድ። ሙሲባ يقول الله عز وجل بل الإنسان على نفسه بصيرة. بل الإنسان بل الإنسان يسوي لج راسه يتكلم ويانا بل الإنسان على نفسه بصيرة ولو ألقى معك إيه كباد ما يسفرك من ياله الله توكل له. أنت راسن توكل له ياله نفس وسطهن አንተ ራስን ታውቃለህ። ራስን አታጭበርብር። ምክንያቱም ቀጥላ ያለችው አያት ከዚህ ጋር የተያዘች ምንድነው የምትለው? ወለው አልቃ ማዓዚራ ማለት ያንን ለሰራኸው ስራ ጀስቲፋይ ማድረግ ማለት ነው። አላህ ተመልከት ያለንበት ሙሲባ። አላህ ራስን ታውቃለህ እያለኝ ነው። ራስን አታጭበርብር እያለኝ ነው። ታርፍ ራስን ታውቃለህ። ወለው አልቃ ማዓዚራ ምክንያት ይዘን ብትመጣ
ውስጥ ያለ ማንነትና ውጭ ጀስቲፊኬሽኑ ከውጭ ነው። በምላስ የሚነገር ነገር ነው፣ የሚብራራ ነገር ነው። አንተ ታውቃለህ በምን ግፊት እንደሰራ ያን ስራ። አታጭበርብር። ይሄ ሙናፊቅ ባህሪ ነው። ወለው አልቃ ማዓዚራ በል الانسان على نفسه بصيرا ولو القى معاذيرا ሁላችን በሽተኞች ነን። ይሄንን ፋክት ዘለህ አትሂድ። ምንም ሰዎች ቢያወድሱም አትመልከት። ሰዎች ስለማያውቁኝ ነው። እኔ ራሴን አላውቅም። አሁን አላህ ነፍስያችሁ ሲያለውን አውቃለሁ አለች ቅድሞ ያ እኔም ራሴን እኮ አውቃለሁ። ግን ከኔ በላይ እኔን የሚያውቀኝ ማን ነው? አላህ። ተመልከት ይህ ሙሲባ። አላህ ካንተ በላይ ያውቃል። የተደበቀ ነገር አንተ የማታውቀው ነገር አለ። ተጠንቀቅ ማለት እስከምታውቀው ድረስ ከዛ በኋላ ያለውን እኔ እጨርስልሃለሁ እያለ ነው ሱብሓነሁ ወተዓላ። አላህ ትንሽ ብቻ ነው ከኛ ጥያቄ እንትን ያለው። ራስን እዚህ ልቆጣጠር። የወራዳ ስራ አልስራ። ግፊቴ የወራዳ ይሁን። ቅድም በሰጠው ምሳሌ ከየት ማለት ነው ምሳሌ ወደፊት አላህ ከከፈተን እንነጋገርበታለን። ሌላው ከዚህ ጋር የተያያዘ መዝጊያችን ምንድነው? አራት ነገር ብላንች ከአራት የወራዳ ስራ እንራቅ። الغيبة والنميمة والخوض فيما لا يعني قيل وقال አንተን የሚያወድሙሃል በዙሪያ ያሉትን ሰዎች ታወድማለህ። ግንኙነት ታፈራርሳለህ። ባልና ሚስት ታጣላለህ። ልጅና አባት፣ ልጅና እናት፣ ሰው ከጎረቤቱ ጋር ከጓደኛ ጋር ታጣላለህ። ትልቅ ወንጀል ነው። الغيبة ሐሜት ነው አይደለም? ትርጉሙ ባይገባኝም ሐሜት ምንድነው? አረበኛ እሽትቃቅ ስለሆነ ይገባ። ጊባ ማለት ገይባ ከሚለው ነው። ሰውየው በሌለበት ከሚለው ስለመጣ ይገባል። ይሄ ግን ሐሜት በአረበኛው ስለሚታወቅ አረበኛ አብራራዋል። እዚህ ላይ አረበኛው ነው አማርኛውን ያብራራው። አማርኛውን ያብራራው ምስል ለኔ እንደዚህ ነው። ሁልጊዜ በአማርኛው ነበር በአረበኛ ማብራራው። እዚህ ላይ ግን አማርኛውን ያብራራልኝ አረበኛው። ሐሜት ማለት ወንድምህን በሌለበት መጥቀስ፣ በሚጠላው ነገር እሱ ሳይኖር መጥቀስ ማለት ነው። ይሄ ትልቅ በሽታ እኮ ነው። ከንቱነትም ነው። የሜንታል ሲክነስም ነው። ሳይኮሎጂካል ሲክነስ ብቻ ሳይሆን ሜንታል ሲክነስ ነው። ይሄ ማለት እኮ እኔ አሁን እሱ ወንድሜ ነው ያኔ እማማውን ሰው ማለት ነው ለሱ ነው የምናገረው፣ ስለሱ ነው የምናገረው። እሱ አለ አይደለም እንዴ? ይሄ እኮ ጭንቅላቱ የተገለበጠ ሰው በጭንቅላቱ እንደሚሄድ ሰው እኮ ማለት ነው። አፈመን የምሹ ሙኪበን ይላል ቁርአን ላይ ነው። የመርቃማ ካፍሮች በፊታቸው ነው የሚሄዱት። አፈመን የምሹ ሙኪበን አላ ወጅሂ አህዳ አመ የምሺ ሰዊያን አላ ሲራጥ ሰዊ። እሱ ነው አሁን በሚፈልገው ነገር እኮ እሱ ነው የሚፈልገው አይደለም። ለሱ ለተናገርኩት ለሱ ወንድሜ የተናገርኩት ለምንድን ነው? ምን አይነት በሽታ ነው ይሄ? ጊባ ይባላል። ነሚማ ማለት ደግሞ እሱ ወንድሜ ለሱ ወንድሜ ስነግረው የነገርኩትን መልሶ ለሱ ከነገረው ለታማው ሰው እዚህ ላይ ምን ይሆናል? ሁለተኛው ለመጣል ምን ይመጣል? النمام لا يدخل الجنة لا يدخل المغتاب على ሐሜተኛ ሰው ጀነት አይገባም ማለት لا يدخل النمام لا يدخل الجنة النمام በሌላ ሐዲስ የቡኻሪ ሐዲስ ነው። በሙስሊም ሐዲስ ላይ ደግሞ لا يدخل الجنة القتات ይላል። ሐዲሱ ደረጃው አንድ ነው፣ صحيح ነው ሁለቱም። ይሄ ሙስሊም ቀታት ማለት ደግሞ ለቃቃሚ ማለት የቅታት እየለቀመ ነገር ሰው እዛ መውሰድ ማለት ነው። ሁለቱም በጣም የወራዳ ሰው የዘቀጠ ሰው ባህሪ ነው። ነስአል الله العفو والعافية። ሶስተኛው ደግሞ የማያገባ ነገር ውስጥ መግባት። من حسن اسلام المرء تركه ما لا يعني او لما لا يعني። የአንድ ሰው እስላሙ ያስከው እስላም አላህ ባወረደው መልኩ ነው የማያገባህን ነገር ስትተው። የማያገባ ማለት ካስተሳሰብ ጀምር። የማያገባህ ነገር ላይ አትጨነቅ፣ አታስብ።
የማያገባህን ነገር አትመልከት፣ የማያገባህን ነገር አትናገር፣ የማያገባህን ነገር አታዳምጥ፣ የማያገባህን ነገር አትጠይቅ። ሐታ የራስን ጉዳይ ቢሆን የራሴ ጉዳይ ያገባኛል አይደለም፣ ግን ለማይገባ ሰው ከተናገርኩኝ አያገባኝም ማለት ነው። መቆጠብ አለብኝ ማለት ነው። ማማከር ከፈለኩ የራሴ ጉዳይ ነው፣ ግን ለፋስቅ ከሄድኩኝ አበላሽቶት ማለት ነው፣ ወይም ለጃህል ከሄድኩኝ ማለት ነው። ወሀከዛ ይሄ ብዙ ሰፊ ትርጉም አለው። በዚህ ላይ የምንወስደው ትምህርት ምንድነው? አንድ ሰው በሱ ህይወት ገብተህ በማያገባህ ማለት ነው፣ በሱ ህይወት ገብተህ የሆነ ነገር ከሰራ፣ ከተናገር፣ ከጠየቅከው ከዛ በኋላ እሱ ሰውዬ መብት አለው ባንተ ላይ። ይህን ያደረከው ውስጥህ እርኩስ ስለሆነ ነው። ኸቢት የሚለው ነው። ኸቢት ምንድነው በማለት ኸቢት ቆሻሻ፣ ነጃሳ። ኸቢት ነጃሳ። ይሄ አንተ ንያ ነጃሳ ነው ብትለው መሸከም አለብህ። خلاص በእኔ የማያገባህ ነገር ገብተህ ደግሞ ይሄንን ያልከው ውስጥ ንያ በንያ ቢገባብህ መቀበል አለብህ። ሁጃ የለህም። አሁን خلاص ነካኸው። ስትነካው ይሄ ንያ አንተ ኸቢት ነህ። ከዛም አልፎም ለኢም ነህ ቢልህ፣ ለኢም ማለት ይሄ አስቀያሚ የአረበኛ ቃል ካየሁት ውስጥ ለኢም መጥፎ ማለት በአማርኛ ከይሲ ብየው ነበር። ትክክል እንደሆነ አላውቅም ሲሉ ሰምቼ ነው። ከይሲ ይላል። ለኢም ይባላል። የምን ተቃራኒ ነው? ከሪም ይባል። ተመልከት፣ ከሪም የሚለው ኑር እኮ ነች። ከሪም ስፋ ነፍስያ ነች። ለኢም የሚባለው ደግሞ አስቀያሚ የሚያስፈራ ሰው፣ ይሄ ሳይኮሎጂካሊ ካንሰር የያዘው ማለት ነው። ሳይኮሎጂካሊ ሌፕሮስ የያዘው ማለት የሳይኮሎጂካሊ የሰውን ቁምጥና ያለ አይደለም፣ የሳይኮሎጂካሊ ቆማጣ ማለት ነው። የካልበለ ፓራላይዝ የካልበለ አስቀያሚ ሰው ማለት ነው። መሸከም በሱ ህይወት ገብተህ ስትናገር አንተ ይሄ የተናገርክበት ወይም ይሄን ጥያቄ የጠየቅከኝ ውስጥ ለኢም ስለሆንክ ነው፣ ኸቢት ስለሆንክ ነው፣ ቆሻሻ ስለሆንክ ነው ቢልህ ዝም ብለህ መቀበል አለብህ። ጀዛአ ነው። ሰዎችም ሲነግሯችሁ እንደዚህ በሉ። ለምን ትነግረኛለህ በሉ። ይሄን ለምን ነገርከኝ? ምን ጥቅም አለው? እኔ የሚጠቅመኝ ግን አንድ ሐዲስ ብታመጣ ይጠቅመኛል። አንድ አያ ብታመጣ ስለ ተቅዋ የምትናገር፣ ስለ አኽላቅ የምትናገር፣ ስለ ኸይር ስራ የምትናገር፣ ስለ ተውባ የምትናገር ብታመጣ አንድ ሐዲስ ብትሰጠኝ ولا يزال لسانك رطب بذكر الله بلاش رطب بذكر بالله ذكر እስከሞት ድረስ በተልት ሞት አካባቢ በብዛት መስታወስ አላህን ያስታወስ ሩህ ስትወጣ ምላስ ረጥቦ እንዲሆን hatta ልትሞት ስትል لا اله الا الله ያርትሞታል። አላህን የረሳው ግን እዛ ቢመጣ አይመጣለት። እንደውም የሰራው በላ የሰራው መጥፎ ነገር ሁሉ የመጣ ነው። እዛ አይኑ ይፈጣል። ከዛ በኋላ ሙስሊም ደስ ያለው ነው የሚሞተው። لانه كان يذكر الله كثيرا واذكروا الله كثيرا لعلكم تفلحون። እዚህም ደስተኛ ሆኖ እዚህም በአላህ የታገሰ በአላህ የተደሰተ በመላእክቶች የተደሰተ በነብዮች የተደሰተ በዩኒቨርሲቲ የተደሰተ በሰማይ መሬቱ በከዋክብቱ በፀሐይ በጨረቃው በዝናቡ በዛፉ በተራራው በእንስሳቶች ደስ አይሉም? አሁን በጎች ሲሄዱ ደስ ይላሉ። ፍየሉ ሲመጣ ሲሄድ አላህ شوف የሙስሊም የደስታው ምንጭ ብዛቱ። ሰው ደግሞ አንተንም ይመስላል። ለዚህ ሰው የሚገርም ፍጡር ቀጥ ብሎ ይሄዳል። አንተ እኮ በሎጂክ ብትመለከተው የሰው ልጅ እኮ ወደፊት በአፍጢሙ መተከል ነበረበት፣ ወደ ኋላ መውደቅ ነበረበት፣ ወደዚህ መሄድ ነበረበት። ወደ አታይ ምን በፍጥነት ሁሉ ሲሄድ እንዴት ከየት መጣህ? ባላንስ በሁለት እግር አራት ቢሆን ኦኬ፣ ሁለት በብስክሌት ስትሄዳለህ ስንማር እንዴት ነው በብስክሌት እንዲህ እያልን ነው እንደ አንድ ብስክሌት መሪውን ትቶ መሪውን ዛርጎስ እንዲህ ይላል። በትምህርት ካለ መዞር ያለበት ከመሪ ጋር ነበር። ተመልከት የደስታ ምንጭ
ደሞ ጭማሪ ተመልከት ይሄ መስጊድ ያ አላህ ደሞ ጀማዓው ሲበዛ ያለ ደሞ ረመዳን ሲሆን ደሞ ማታ ላይ ጨለማው የጨለማው ውበት ከቁርአኑ ውበት ጋር ከረመዳኑ ውበት ጋር ከመስጊዱ ውበት ጋር ከጀማዓው ውበት ጋር ከሚያሰግዱን ይሄ ወጣቶች የተለያየ ውብ ድምጽ ውበት ጋር ስታየው ያ አላህ እንደኔ እናንተ እድለኛለ እድለ ቢሱማ በጨነቀው ቁጥር አንተ በጨነቀው ቁጥር ዳንስ ቤት ይሄዳል ሲጨንቀው ዚና ይፈልጋል ሲጨንቀው ሰው ጋር መቀላቀል ይፈልጋል ሙስሊም ብቻ መኖር ይችላል አላህን ያስታውሳል ያ አላህ ያ ከሪም ነብዩን ሰለላሁ ዐለይሂ ወሰለም ያስታውሳል ነብዮችን ያስታውሳል እዚህ ላይ ገለጥ አድርጎ ሱረት ዩሱፍን ገልጣል ዩሱፍ ያ نحن نقص عليك أحسن القصص بما أوحينا إليك هذا الكتاب وإن كنت من قبله لمن الغافلين كفت سيادرقو يوسف تاريخ كتتل أبرس القواز فكونا متلو إذا متوطع دمو يعين أن لزين ملكتوا الناس يوسف الزولة تفسير ودارقو دامرن ينترقموا الله لأن الله قال أحسن القصص دمو ودا موسى ستهد موسى عليه السلام بسفيو عندان زي بأجر إجالة متعدان موسى ببزات يتتكسوا السنو عند سيدة موسى ይሄ ቁርአን ባይወርድ ታገኘው ነበር ታሪካቸውን አላህ እኮ ነው العليم الخبير አምጥቶ ይሰጣል በማያገባህ ነገር አራተኛው ደግሞ ይሄ ተብሎ ነበር ይሄ ተብሏል አትበል ይሄ ተብሏል ማለት ይሄ ተባለ ማለት እንትን ነው ትናንትና እንዳልኩ ሶርሱ አንነው ሶርስ ነው ማን ነው ብለህ አታውቀውም አንድ ተብሏል ቂለ የሚለው ቂለ ወቃል ደግሞ አለ ማለት ነው አለ ስለ ማን ነው ስትለኝ እከሌ ነው ትለኛል ዳይሬክት ወይም አይ ከከሌ ሰምቼው ነው ስከላ ሰው ይሄም ተራነት ነው ቂለ ወቃል አራቱ ነገሮች አሁን ከህይወታችን ቢወጡ እኔ እናንተ ይሄ ቁርአን ለአላህ ይገባል ብሎ ይሰጣል እነዚህ ይሄን ግን ሐሜተኛ ነገረኛ በማያገባ ነገር መግባት ይሄ ተብሏል ለተና ምትል ከሆነ ይሄ ቁርአን عزيز إن الذين كفروا بالذكر لما جاءهم وإنه لكتاب عزيز لكتاب عزيز يا الله صفاته عزيز إذا القرآن ما متى لكتاب عزيز لا يأتيه الباطل لكسكس نقر اللبتن باطل اللبتن لا يأتيه الباطل من بين يده ولا من خلفه تنزيل من حكيم حميد كتاب عزيز سلوهنا بنزيق شاشواش كتموا الله الله يستطيع يهم هذا الكبات له هم يطمطوا خلاصته كزي زمان ورزات تسد أما جبين نقر الطيق الملكة على الدامت على الناقر على السب يهم بركة كفت زنبلي هالهونة تياكي يتايكنا بتيدو እነዚህን አራት ይሄ ተብሏል ከማለት እንቆጠብ ይሄን ካደረግን እኔ ራሴ አሁን ጊዜ ማገኛል ጊዜ ይተርፈኛል ወደ ቁርአን ነው መመለሻ ሌላም ነገር ለመስራት ጊዜ ይተርፈኛል ቢዚው خلاص እነዛን ነገር ተውኩኝ ከብዙም ችግር ላቀቃለሁ ብዙ ፕሮብለም በማያገባኝ ነገር እየገባሁ ስለምገባ ነው ولا حول ولا قوة إلا بالله ولا يقدر على ذلك إلا الله الله دعاء نادر الله نطيقه أني من ملكتني اللهم احسن لي أحسن الأخلاق تملكت نهدكو ينبي دعاكم ينبي دعاء تملكت النبي يدعو الله قائلا اللهم اهدني لأحسن الأخلاق اللهم إلى النبي صلى الله عليه وسلم ወደ ጥሩ ወደ ቆንጆ ወደ ደስ የሚል በኑር የተሞላ ወደ መልካም ባህሪ ምራኝ
አኽላቅ ምራኝ ይላል። ወቀድ ሸሀደ አላሁ ለሁ ወኢነከ ለዐላ ኹሉቂን ዐዚም። ሁለተኛ ከዛ በኋላ ቀጥሎ ከዛ ጎኑ ምን አለ? ወስሪፍ ዐና ፈኢነሁ ላ የህዲ ሊአሕሰነ ኢላ አንተ። ወደ ጥሩ አኽላቅ ምራኝ፣ ወደ ጥሩ አኽላቅ ያለ አንተ ማንም አይመራኝ። ወስሪፍ ዐኒ ሰይአሃ፣ ደግሞ መጥፎን አኽላቅ አስገልልልኝ፣ አርቅልኝ። ፈኢነሁ ላ የስሪፍ ዐኒ ሰይአሃ፣ ከኔ እኮ የመጥፎን አኽላቅ ማንም አያስወግድልኝም ካለ በኋላ ምን አለ? ወህዲኒ አላሁመ ህዲኒ ሊማ እኽቱሊፈ ፊህ ሚነል ሐቅ ኢነከ ተህዲ መን ተሻእ ኢነከ ተህዲ ቢኢዝኒከ ኢነከ ተህዲ መን ተሻእ ኢላ ሲራጢን ሙስተቂም። ሰዎች አንድ ከተማ ውስጥ ለምሳሌ እንደ ደሴ ያለ ከተማ ሰዎች የዲን ኺላፍ ዲን አሁን እስላም የሚያለያይ ነገር ነው አላይ ዝም ብሎ መከተል ነው። ግን በገዛ እጃችን በአላህ ዘጋብን። የሥራውን በር ዘግቶ የምን በር ተከፈተ? የጭቅጭቅ ባኑ እንጨቃጨቅ እያልን እንመጣለን። ቲክቶክ ላይ እንወያይ። የዛሬ 35 የተከፈተውን እንትን ሰው እኮ 180 ዲግሪ ይለወጣል። ያ ሰውዬ እኮ የሚለው 380 ዲግሪ እኮ ጥቅልል ብሎ እዛው ተመልሷል። መጀመሪያ ያለው መጨረሻ ሰርክል ምን አታገኘው? በራዲየስ በእንብለ ነው የምታገኘው ከውስጥ ገብተህ ማለት ነው። እንጨቃጨቅ የሚላለን እንከራከር ነው ያመለል እንደማለት ቶሎ ገንዘብ ሰብስበን አረብ ገንዳን እንጨቃጨቅ። ሹፍ አላህ ሲያዋርደው እኮ እንጨቃጨቅ። ደግሞ የዛሬ 35 ዓመት ሲል ነበር። እኔ በመራስ በመኪና ስጫለሁ ሁላ አዛገኘሁት ቁርአን ይዞ እንዲህ ያለ የመጀመሪያው ማስረጃ ቁርአን ነው ያለው። ቁርአን ጭቅጭቅ አለው እንዴ? አለው። ፍቅል ኩፍር ነው። አላህ ተከተልና ተጨቃጨቁ ተብለና ያ ሁላ ሱሐባ የተጨቃጨቀ ነው እንዴ? ይሄንን ዓለም የከፈተው ይሄን ስሞል አርሚ ስትሮንግ በ18 ዓመት ይመራ እኔና አንተ ጋር ተረሰ። በየቦታው ተከበሩና እዛ ሱሐባዎች ከመዲና ተነስተው ልጆቻቸው ሚስታቸውን ለኔና እናንተ ሲሉ ጭቅጭቅ ነው። አይ እኽቱሊፈ ፊህ ምራኝ አለ ነቢ ሰለላሁ ዐለይሂ ወሰለም። መሪ እኮ ነው አይደል? ወኢነከ ለተህዲ ኢላ ሲራጢን ሙስተቂም በል አለ ወኢነ ለተህዲሁም ኢላ ሲራጢን ሙስተቂም። ግን ምን አለ? አላሁመ እህዲኒ ምራኝ ሊማ እኽቱሊፈ ፊህ ሰዎች ሲከፋፈሉ ወደ ሐቁ ምራኝ አለ። እናንተ ኺላፍ የምታመጡ ሰዎች መጀመሪያ ተመልከቱ ነብዩን። እርግጠኛ ነኝ ይህን ሐዲስ አታውቁትም፣ ረሳችሁታል። ሰምተዋል እርግጠኛ ነኝ፣ ግን አላህ አጨልሞብሃል። ጭቅጭቅ ሲመጣ እንጨቃጨቅ አይባልም። ዱዓ አድርግ አንተ መጀመሪያ ለራስህ። اللهم اهدني ነብዩ አድርጓል። ሊማ እኽቱሊፈ ፊህ ሚነል ሐቅ ቢኢዝኒክ በአንተ ፈቃድ ኢነከ ተህዲ መን ተሻእ ኢላ ሲራጢን ሙስተቂም ካለ ወደ ላው ደግሞ ስትሄድ اللهم آتني إن ملكتني هنا اللهم آت نفسي تقواها وزكيها أنت خير من زكاها أنت وليها مولاها. 4 من حديث كيو سسمعت. اللهم يا مقلب القلوب ثبت قلبي على دينك. اللهم يا مصرف القلوب صرف قلوبنا إلى طاعتك. الدعاء بنقتله إن شاء الله بنقتله حديثات لا رسفهم جزيلا دعاء ستوالا. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وآخر دعوانا الحمد لله رب العالمين.